በዚህ ስፍራ ላይ ሕፃን አዋቂ ሳይል ብዙ አስገራሚ ታምራት ሲፈጸሙ መመልከት የተለመደ ነው። ሕፃናት ሲያሻቸው በጥፍራቸው ሲያሻቸው ደግሞ በእንጨት ላይ ቆመው የሰው ልጅ አካላዊና አእምሮአዊ ብቃት ምን ያህል ድረስ እንደሆነ ሲያስመሰክሩ፣ አዋቂዎቹ ደግሞ ጽናት፣ እምነት፣ ጥንካሬንና ዲሲፕሊንን እስከምን ድረስ እንደሆነ ለዓለም ያሳያሉ። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ የሻውሊን መነኩሴዎች ተአምራዊ ጥበብ የሚቀሰምበት አስገራሚ ስፍራ ነው። በዚህ ቦታ ላይ ገና ፀሐይ ሳትወጣ ተራሮች በጭጋግና በጉም ታፍነው ባሉበት ቅጽበት ሁሉም ነገር አንድ ተብሎ የሚጀመር ሲሆን በዛ አጥንት ውስጥ ዘልቆ በሚገባው ተራራማ ቅዝቃዜ ውስጥ አንድ ድምፅ በስፋት ያስተጋባል። ይኸውም የገዳሙ ደውል ሲሆን ይህ ደውል እንደው ዝም ብሎ የደውል ድምፅ ብቻ ሳይሆን የቀኑን ጅማሮ ማብሰሪያ፣ ወደ ስነ ምግባርና ራስን ወደ መግዛት የሚያመራ የማንቂያ ደውል ነው። በዚህ ታሪካዊ በሆነው የሻውሊኖች ገዳም ውስጥ ለሽርፍራፊ ሴኮንዶችም ቢሆን ለስንፍና ለምቾት የሚሆን ስፍራ የሌለ ሲሆን የሻውሊን መነኮሳት በእኩለ ሌሊት ተነስተው ሕግና ስርዓቱን በጠበቀ መልኩ ለዋሉለት ዓላማ ይንቀሳቀሳሉ። እነዚህ የሻውሊን መነኮሳት በየቀኑ በሚያደርጉት ተጋድሎ አካላቸውንና አእምሮአቸውን ወደ ብርቱ መሳሪያነት የቀየሩ ሲሆን ጥንካሬንና መረጋጋትን በአንድ ላይ አዋህደው የያዙ የጥበብ ሰዎች ናቸው። ይህ በቻይና ሄናን ግዛት ውስጥ በሶንግሻን ተራሮች ግርጌ የሚገኘው የሻውሊን ገዳም የቻይና ማርሻል አርት ወይንም ኩንግፉና የቻን ቡዲዝም መገኛ ስፍራ ሲሆን ይህ ከ1500 ዓመታት በላይ ዕድሜ እንዳለው የሚነገርለት ስፍራ በድንጋይ ከተገነቡ ኮሪደሮችና የጸሎት አዳራሾች ጀርባ ትልቅ ሚስጥራትን ይዟል። ይህም መንፈሳዊ ተጋድሎን ከከባድ የአካል ብቃት እንቅስቃሴ ጋር የማቀናጀት ጥበብ ሲሆን በእነዚህ ቤተ መቅደሶች ውስጥ የሚኖሩ የሻውሊን መነኮሳት ስርዓት ያለው የጊዜ አጠቃቀም፣ ቀላል አመጋገብ፣ ጥልቅ ጸጥታ ዓለምና የሰውን ልጅ አቅም የሚፈታተኑ አስገራሚ ስልጠናዎችን ይከተላሉ። ይህ የሻውሊኖች ስርዓት ለዘመናት ሲወርድ ሲዋረድ የመጣ ስርዓት ሲሆን እዚህ ወጥ ቀጣይነት ያለው ዑደት በመሆኑ ገና ከማለዳዋ የደውል ድምፅ አንስቶ እስከ ምሽቱ የመብራት መጥፋት ድረስ እያንዳንዱ እንቅስቃሴ ዓላማው መንፈሳዊ የሆነን ጠንካራ ሰው መቅረጽ ሲሆን ራስን የመግዛት የመጀመሪያው እርምጃን የሚጀምረው ገና ሳይነጋ ሌሊት 10 ሰዓት ሲሆን ልክ ደውሉ ሲደወል ሁሉም መነኮሳት በመነሳት ወደ ዕለታዊ ተግባራቸው ያመራሉ። እዚህ ጋር ለአንድ ደቂቃም ቢሆን መዘግየት የሚባል ነገር የማይታሰብ ሲሆን ከእንቅልፋቸው እንደነቁ የመጀመሪያው ስራቸው የኩንግፉ እንቅስቃሴ መጀመር ሳይሆን ራሳቸው በሜዲቴሽን ማረጋጋትና ውስጣዊ እርጋታና ትኩረትን መለማመድ ይሆናል። በመቀጠልም ገዳሙን ከበው ባሉት የተራሮች መንገዶች ላይ ረጅም ርቀት የሚሮጡ ሲሆን ያ የቅዝቃዜ አየር ሳምባቸውን ሲሞላው ሩጫው ደግሞ ጡንቻዎቻቸውን ለሚጠብቃቸው ከባድ ውሎ ያዘጋጃቸዋል። ከሩጫው መልስ የሚመጣው ደግሞ ጸጥታ ሲሆን መነኮሳቱ በፍጹም ጸጥታ ውስጥ ተቀምጠው በጥልቅ ይተነፍሳሉ። አእምሯቸውን ከማንኛውም ጭንቀትና ሐሳብ በማጽዳት የውስጥ ሰላማቸውን የሚያገኙ ሲሆን ይህ ልምምድ በሻውሊን ውስጥ ትልቅ ቦታ አለው። ምክንያቱም እዚህ ጥንካሬ የሚለካው በጡንቻ ግዙፍነት ሳይሆን ሐሳብን በመግዛት ጭምር ነው። እያንዳንዱ ወደ ውስጥ የሚሳብ ትንፋሽ ጉልበትን ሲሰጥ፣ እያንዳንዱ ወደ ውጭ የሚወጣ ትንፋሽ ደግሞ ስነ ምግባርን ያጸናል ብለው ያምናሉ። ከዚህ በኋላ የመጀመሪያው ዙር የአካል ስልጠና የሚጀምር ሲሆን የገዳሙ አደባባይ አንድ አይነት እንቅስቃሴ በሚንቀሳቀሱ መነኮሳት ይሞላል። በመቶዎች የሚቆጠሩ ጡጫዎች፣ ረጅም እርገጫዎች፣ ዝላዮችና ለማመን የሚከብዱ የአቋቋም ልምምዶች የሚከናወኑ ሲሆን አንዳንዶቹ በአንድ እግራቸው ብቻ ለረጅም ደቂቃዎች ሲቆሙ፣ ሌሎች ደግሞ ምንም ሳይንቀሳቀሱ በቆሙበት ረጅም ሰዓት ያሳልፋሉ። ይህ ግን ለሻውሊን መነኮሳት በጣም ትንሹና ቀላሉ ተግባራቸው ሲሆን
አንዳንዶቹ ከእሳትና ከስለታማ ነገሮች ጋር ሲዳፈሩ መመልከት የተለመደ ነው። ታዲያ ለአንድ እንግዳ ሰው እነዚህን አቋቋሞች ለ10 ሰከንድ እንኳን መያዝ የማይቻል ሊመስል ቢችልም ለሻውሊን መነኮሳት ግን እንዲህ ባለው መልኩ ለሰዓታት ሊቆዩ ይችላሉ። ከጧቱ ስልጠና በኋላ የመጀመሪያው ምግብ ሰዓት የሚደርስ ሲሆን እንደዚህ አይነት ከባድ ስራ ለሚሰራ ሰው በርከት ያለ ምግብ የሚጠበቅ ቢመስልም እውነታው ግን በተቃራኒው ነው። ቁርሳቸው እጅግ በጣም ቀላል ሲሆን ሩዝ፣ ቀለል ያሉ ሾርባዎች፣ ሞንቱ የሚባል በእንፋሎት የበሰለ ዳቦና አትክልቶች ብቻ ሲሆን ይህም የገዳሙ ፍልስፍናን መሰረት ያደረገ በመሆኑ ነው። ምግብ ለአካል ጉልበት እንዲሰጥ እንጂ አእምሮን በምቾት እንዲያስር መሆን የለበትም የሚል ብርቱ አቋም ስላላቸው ሲሆን በዚህ ምክንያት አመጋገባቸው አትክልት ላይ ብቻ የተመሰረተ ሲሆን በምግብ ሰዓትም ጸጥታው እንደተጠበቀ ማንም ሳይነጋገር በልተው ይጨርሳሉ። ከመመገባቸው በፊትም የምስጋና ጸሎት የሚያደርጉ ሲሆን ምግብ ለነሱ ሆድን መሙላት ሳይሆን የመንፈሳዊ ጉዟቸው አካል ነው። ከመጠን በላይ መብላት ራስን አለመግዛት ተደርጎ ስለሚቆጠር ሰውነታቸውን ለማንቀሳቀስ የሚያስፈልጋቸውን ያህል ብቻ በጥንቃቄ ይመገባሉ። ከጧቱ 3 ሰዓት ጀምሮ እስከ 6 ሰዓት ድረስ ገዳሙ ወደ ትልቅ የጦር ሜዳነት የሚቀየር ሲሆን በዚህ ጊዜ ነው የሻውሊን ኩንግፉን በሙሉ ኃይል የሚለማመዱት። ሰዓታቸው ሲሆን የገዳሙ የድንጋይ ወለሎች በጠንካራ የእርምጃዎች ድምፅ ሲነዝሩ ይታያል። ስልጠናው በደረጃ የተከፋፈለ ሲሆን በመጀመሪያ የአካል ጥንካሬና የመቋቋም አቅም ማሳደጊያ ስራዎች የሚሰሩ ሲሆን እንደ ፑሻፕ፣ ተራራ ላይ መሮጥና የራስን ክብደት ተሸክሞ መንቀሳቀስ የተለመደው የሻውሊኖች ተግባር ነው። ከዚያም የውጊያ ጥበቦች የሚለማመዱ ሲሆን እነዚህ እንቅስቃሴዎች በመቶዎች ሳይሆን በሺዎች ለሚቆጠሩ ጊዜ ይደጋገማሉ። ዓላማው እንቅስቃሴዎቹን በቃል ማጥናት ሳይሆን የሰውነት ተፈጥሯዊ ምላሽ እንዲሆኑ ማድረግ ሲሆን አደጋ ሲመጣ አእምሮ ከማሰቡ በፊት አካል ምላሽ መስጠት አለበት የሚል እምነት ስላላቸው እነዚህን ስቃይና ድካም ያላቸውን የዕለት ተዕለት እንቅስቃሴዎች ሳይታክቱ ይተገብራሉ። መነኮሳቱ ጡንቻዎቻቸው እስከሚቃጠሉ ድረስ በአንድ አይነት አቋቋም ሲቆዩ ያ ስቃይ የለመዱት ስሜት እስኪሆን ድረስ ይታገሉታል። የሻውሊን መንፈስ የሚጠነክረውም በዚህ በድካምና በጽናት መካከል ባለው ሰዓት ውስጥ ሲሆን ልምምዱ አልቆ ከምሳ በኋላ ጥቂት የምትባል የረፍት ጊዜ ብትኖራቸውም እሷን ብትሆን ለወሬ ወይንም ለጨዋታ የምትውል አይደለችም። ምክንያቱም አካላቸው ለቀጣዩ ከባድ ስራ ጉልበት እንዲያገኝ በዝምታ ማረፍ ግዴታ ስለሆነ ነው። ከሰዓት በኋላ የሚደረገው ስልጠና ደግሞ ይበልጥ ረቂቅ ሲሆን በዚህ ሰዓት መነኮሳቱ እንደ ዱላ፣ ሰይፍና ጦር ያሉ ባህላዊ መሳሪያዎችን አጠቃቀም የሚለማመዱ ሲሆን መሳሪያው የእጃቸው አካል እስኪመስል ድረስ በፍጹም ትኩረት ይንቀሳቀሳሉ። በዚህ መሃል ቺኮንግ የተባለ የትንፋሽ ልምምድ የሚያደርጉ ሲሆን ይህ ጥበብ የውስጥ አካላትን ለማጠንከርና የጠፋን ጉልበት ለመተካት ይረዳል ብለው ያስባሉ። የሻውሊን መነኮሳት ከባድ ድብደባዎችንና ድካምን ተቋቁመው ለረጅም ዓመታት በጤና የሚኖሩት በዚህ ምስጢራዊ የትንፋሽ ልምምድ እንደሆነ የሚነገር ሲሆን ፀሐይ ስትጠልቅና የሶንግሻን ተራሮች በጨለማ ሲዋጡ በገዳሙ ውስጥ የዕጣን መዓዛ የሚነፍስ ሲሆን አሁን የአካል ስልጠናው አብቅቶ የመንፈሳዊ ዝማሬና የጥናት ሰዓት ይደርሳል ማለት ነው። መነኮሳቱ ረጅምና ቀለል ያሉ ልብሶቻቸውን ለብሰው በታላቁ አዳራሽ የሚሰበሰቡ ሲሆን የሚዘምሯቸው መዝሙሮችና የሚደግሟቸው ቃላት በአዳራሹ ውስጥ እያስተጋቡ ሰላማዊ ድባብን ይፈጥርላቸዋል። እነዚህ ስነ ስርዓቶች ሃይማኖታዊ ብቻ ሳይሆኑ አእምሮን በአንድ ነገር ላይ ብቻ እንዲያተኩር የማሰልጠኛ መንገዶችም ጭምር በመሆናቸው አካል በውሎ ቢዝልም አእምሮ ግን በዚህ ሰዓት ይነቃል። ከዚያም ጥንታዊ መጻሕፍትን በማንበብ በመወያየት ትዕግስትን፣ ትህትናንና ለሌሎች ማዘንን ይማራሉ። በሻውሊን ገዳም ውስጥ ትልቅና ትንሽ የሚባል ነገር ቀርቶ መምህራንም ሆኑ ተማሪዎች በአንድ ላይ ያጸዳሉ፣ በአንድ ላይ ያበስላሉ፣ በአንድ ላይ ይተኛሉ። ይህ የጋራ ህይወት በመካከላቸው ጠንካራ ወንድማማችነትን የፈጠረላቸው ሲሆን ሌላው በጣም የሚያስደንቀው ደግሞ ገና በልጅነታቸው ወደዚህ ገዳም የሚገቡት ህፃናት ናቸው። ብዙዎቹ ቤተሰቦቻቸው ጋር ተለይተው ለስነ ምግባርና ለትምህርት ሲሉ ወደ ገዳሙ የሚመጡ ሲሆን ገና አጥንታቸው ሳይጠነክር በድንጋይ ወለል ላይ ፑሻፕ መስራት ይጀምራሉ።
እንደ ልጅ መዘናጋትና መጫወት በእነዚህ ሕፃናት ዘንድ ቀርቶ አይኖቻቸው በትኩረትና በዓላማ ይሞላሉ። ከዓመታት በኋላ እነዚህ ሕፃናት ተራ ሰዎች ሳይሆኑ አካላቸውንና መንፈሳቸውን ያሸነፉ ብርቱዎች ሆነው ይወጣሉ። የሻኦሊን መነኮሳት የዕለት ተዕለት ሕይወት ለአንድ ተመልካች እጅግ አድካሚና አሰልቺ ሊመስል ቢችልም ነገር ግን ለነሱ እያንዳንዱ ዝርዝር ነገር ትልቅ ፍልስፍና አለው። ይህም አካልን ማሰልጠን፣ አእምሮን ማሰልጠን፣ በዝምታ መኖር፣ ራስን ማዳመጥ ነው። በገዳሙ ስር ያለው የቻን ቡድሂዝም ትምህርት እንደሚለው ዕውቀትና ብርሃን የሚገኘው ራቅ ባለ ቦታ ሳይሆን በምንኖርበት በእያንዳንዱ ቅጽበት ውስጥ ነው። ለዚህ ነው ወለል መጥረግም ሆነ ኩንጉፉ መለማመድ ለነሱ እኩል ዋጋ ያላቸው። ይህ ጥንታዊ ስርዓት ከ1000 ዓመታት በላይ ሊቆይ የቻለውም ለዚህ ሲሆን በዘመናዊው ዓለም ውስጥ የምንገኝ ሰዎች ብዙ ትኩረት የሚከፋፍሉ ነገሮች ቢኖሩብንም የሻኦሊን ገዳም የሚያስተምረን ነገር ቢኖር እውነተኛ ጥንካሬ ጠላትን ማሸነፍ ሳይሆን ራስን መግዛት መሆኑን ነው። ራሱን ያሸነፈ ሰው ደግሞ በዓለም ላይ ምንም ነገር ሊያሸንፈው የማይችል ነው እያለን የሻኦሊኖችን የጽናትንና የዲሲፕሊን ሕይወት መርህና ፍልስፍና በዚህ መልኩ አስቃኘናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።